ዜና የቅማንትን ኮሚቴ ተክቶ የሚሰራ አንዳች የፖለቲካ ፓርቲ ሊኖር አይችልም ተባለ። በማዕከላዊ ኢትዮጵያ ክልል በመስቃንና ማረቆ መካከል ያገረሸው ግጭት በህዝቡ ላይ ከፍተኛ ጫና መፍጠሩ ተገለጸ። የወባ ወረርሽኝ በኦሮሚያ ክልል ከፍተኛ ስጋት መፍጠሩ ታወቀ። በኤርትራ ባሳለፍነው አንድ ዓመት 218 ክርስቲያኖች መታሰራቸው ተነገረ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። የቅማንትን ኮሚቴ ተክቶ የሚሰራ አንዳች የፖለቲካ ፓርቲ ሊኖር አይችልም ተባለም። የቅማንትን ህገ መንግስታዊ መብት ጥያቄ እንዲያስተባብር በህዝቡ ይሁንታና በፌዴሬሽን ምክር ቤት እውቅና የተሰጠው የቅማንት ጥያቄ አስተባባሪ ኮሚቴ ስለሆነም የተፈጠረውን አጋጣሚ ተጠቅሞ የኮሚቴውን ኃላፊነት ለመንጠቅ የሚደረግ አሻጥር ተቀባይነት የለውም ሲሉ የቅማንት መብት ተሟጋቾች ለጃኖ ቅማንት ሚዲያ ተናግረዋል። የቅማንት ኮሚቴ አባላትንና አመራሮችን ጠራርጎ እስር ቤት በማስገባት የህዝቡን ጥያቄ ለማዳፈን የሚፍጨረጨረው የአማራ ጽንፈኞች ቡድን ከቅርብ ጊዜ ወዲህ ኮሚቴው እንደከሰማ አድርጎ በማስወራት የራሱ ተላላኪ ኮሚቴዎችን ለመፍጠር እየሰራ ይገኛል ያሉት የመብት ተሟጋቾች የሴራ ፖለቲከኞች ከዚህ እኩይ ተግባራቸው እንዲቆጠቡ ሲሉ ጠይቀዋል። የትኛውም የፖለቲካ ፓርቲ የኮሚቴውን ተግባር ተክቶ የመስራት ኃላፊነት የለውም የሚሉት ጃኖ ቅማንት ሚዲያ ያነጋገራቸው አንዳንድ የኮሚቴ አባላት ለስግብግብ ዓላማቸው ታውረው ካልገቡበት በስተቀር የፖለቲካ ፓርቲዎች የቅማንትን የመብት ጥያቄ ማስተባበር አይችሉም ብለዋል። ከ2013 ዓ.ም ጀምሮ ሸንጎ የተባለው ጥገኛ የፖለቲካ ፓርቲ የቅማንትን ኮሚቴ በማፍረስና ከአማራ ጽንፈኞች ጋር በመነጋገር የቅማንትን ጥያቄ የሚያስመልሰው እሱ ብቻ እንደሆነ አድርጎ ለማሳየት ሲጥር መቆየቱ አይዘነጋም። ከቅርብ ጊዜ ወዲህ ደግሞ የቅማንት ዲሞክራሲያዊ ፓርቲ ቅዴፓን የሚመሩ ግለሰቦች በሚያደርጉት ኃላፊነት የጎደለው ተግባር ኮሚቴው ተረስቶ ቅዴፓ የጥያቄ አስመላሽና ስደተኛ መላሽ ሆኖ እንዲታይ ሙከራ እያደረጉ መሆናቸው ፍጹም ተቀባይነት የለውም ተብሏል። ሸንጎ የተባለው የአማራ ጽንፈኞች ተላላኪ ፓርቲም ሆነ ቅዴፓ ለቅማንት ህዝብ የሚታገሉ ቢሆን ኑሮም የቅማንት ጥያቄ አስተባባሪ ኮሚቴ ከእስር እንዲፈታ በጽናት ይታገሉ ነበር የሚሉት ወገኖች እነዚህ ፓርቲዎች የህዝብ ተቋሚ የሆነውን ኮሚቴ ለማክሰም ከሚደረገው ተግባር ውስጥ ከመዘፈቅ ይልቅ የፓርቲያቸውን ፕሮግራም ተከትለው ፖለቲካቸውን ብቻ መስራት አለባቸው ብለዋል። የቅማንት ጥያቄ አስተባባሪ ኮሚቴ እውቅናና ውክልና ያልሰጠው ማንኛውም አካል በኮሚቴው ስምም ሆነ በራሱ ስም ከቅማንት ጥያቄ ጋር የተያያዙ ስራዎችን መስራት የለበትም ሲሉ የኮሚቴው አባላት አክለው አሳስበዋል። ህብረተሰቡም ከተለመደ ግንኙነት መስመር ውጪ በሆነ መንገድ ጥያቄ ልናስመልስ በሚል የሚመጣውን አካል በአግባቡ በመለየት እርምጃ ሊወስድ ይገባዋል ተብሏል። የቅማንት ህዝብ ጥያቄ አስተባባሪ ኮሚቴ መሪዎችና አባላት በመታሰራቸው የቆመ የኮሚቴ ስራ የለም ያሉን አንድ የኮሚቴ አባል ኮሚቴው ወቅቱ እንደፈቀደለት ጥያቄውን የማስተባበር ስራውን እየሰራ ነው፣ ህዝቡም ይህን በሚገባ ያውቃል ሲሉ ተናግረዋል። በተለይም ተደራጅቶ ራሱን ሲከላከል የነበረውን የቅማንት ገበሬ ለኔ ያስረክቡኝና እኔ እየመራው የመንግስትን ባንክ ዘርፈን የበለጠ እንጠናከራለን በሚል በቅማንት ትግል ላይ ሴራ ሲጎነጉን የነበረው አላምረው ይርዳው የሚመራው ሸንጎ የተባለው ፓርቲ ዛሬም ባገኘው አጋጣሚ ራሱን የጥያቄ አስተባባሪ እንደሆነ አድርጎ እየሰራ ካለው የጥፋት መንገዱ እንዲወጣ ተጠይቋል። በማዕከላዊ ኢትዮጵያ ክልል በመስቃንና ማረቆ መካከል ያገረሸው ግጭት በህዝቡ ላይ ከፍተኛ ጫና መፍጠሩ ተገለጸ። አዲስ በተቋቋመ ማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ መስቃን አዋሳኝ ቦታ ላይ በምትገኘው ኢንሴኖ ከተማ አቅራቢያ በተቀሰቀሰ ግጭት የሰው ህይወት መጥፋቱም ታውቋል። በኢንሴኖ ከተማ አቅራቢያ የታጠቁ ኃይሎች ፈጽመውታል በተባለው ጥቃት እናትና ልጅን ጨምሮ 3 ሰዎች ሲገደሉ ሌሎች 2 ሰዎች መቁሰላቸውም ተሰምቷል። ይህን ጥቃት አስመልክቶ መረጃ ያሰራጨው ዶቼ ቬለ ከትላንት በስቲያ ምሽት 2 ሰዓት ገደማም የታጠቁ ኃይሎች ቤት ውስጥ ገብተው ወይዘሮ አረጉ በቂላ የተባለችን እናት ከልጇ ቅድስት እሸቴ ጋር በጥይት ደብድበው መግደላቸውን ዘግበዋል። በተመሳሳይ ከኢንሴኖ ከተማ ወጣ ብላ በምትገኝ መንደር ውስጥ በተፈጸመ ጥቃት አንድ መምህር ሲገደል ሌሎች በርካታ የሥራ ባልደረቦቹ ሩጠው ማምለጣቸውን የጉዳቱ ሰለባዎችን ጠቅሶ ዶቼ ቬለ ዘግበዋል። በዚህ ጉዳይ ጃኖ ቅማንት ሚዲያ ያነጋገራቸው የአካባቢው ምንጮች በበኩላቸው ቀጠናው በተደጋጋሚ የመስቃንና የማረቆ ህዝብ ይገባኛል ጥያቄ የሚያነሱበት መሆኑን ጠቅሰው በሰሞኑ ጥቃት የተገደሉት ከማረቆ ብሔር ሳይሆኑ እንዳልቀረ ጠቁመዋል። በማረቆ ልዩ ወረዳና በመስቃን ወረዳ መካከል ላለፉት በርካታ ዓመታት ይገባኛል ጥያቄ የሚነሳባቸውና ለዘር ፍጅት ምክንያት ሆነው የቆዩ ወደ 9 የሚጠጉ ቀበሌዎች ያሉ ሲሆን እስካሁን ምንም አይነት ህጋዊ መፍትሄ ሳይሰጣቸው በሰፈር ሽማግሌዎች እየተዳኙ አሁንም የልቂት ምንጭ ሆነው ቀጥለዋል። በሌላ በኩል የማረቆ ልሂቃን ከፍተኛውን የስልጣን እርከን የያዘው የጉራጌ ዞን ብልጽግና ተደጋጋሚ ዘር ተኮር ጥቃት እየፈጸመብን ነው፣ ፍትህ ሊሰጠን ይገባል ሲሉ ድምጻቸውን ሲያሰሙ ይስተዋላል። ላለፉት የተወሰኑ ጊዜያት በአካባቢው ኮማንድ ፖስት ተጥሎ የተወሰነ መረጋጋት እንደነበር የሚገልጹት በአካባቢው የሚንቀሳቀሱ የፖለቲካ ፓርቲዎች በበኩላቸው ችግሩን እያባባሱት ያሉት ቀጠናውን የሚመሩት የብልጽግና ባለስልጣናት እንደሆኑ ጠቁመው አሁንም የተፈጠረው ግጭት ህጋዊ ልባት አግኝቶ ዘላቂ መፍትሄ ካልተገኘ ህዝቡ በስጋት ውስጥ እየተገደለ ሊቀጥል ይችላል የሚል ጥርጣሬ እንዳላቸው ተናግረዋል።
ሰሞኑን የተፈጠረውን ግጭት ተከትሎም ህዝቡ ከቦታ ቦታ በነጻነት ለመንቀሳቀስና ሰርቶ ለመብላት መቸገሩን በርካታ ሚዲያዎች እየዘገቡት ናቸው። በአካባቢው የሚንቀሳቀሰው የመንግስት የጸጥታ መዋቅርም ችግር ፈጣሪ ኃይሎችን ለይቶ ከመያዝና ለህግ ከማቅረብ ይልቅ ንጹሃንን እያንገላታና እያሰረ እንደሆነ ተመላክቷል። የወባ ወረርሽኝ በኦሮሚያ ክልል ከፍተኛ ስጋት መፍጠሩ ታወቀም። በኦሮሚያ ክልል ካለው የጸጥታ ችግር ባሻገር የወባ ወረርሽኝ ተጨማሪ ስጋት መፍጠሩ ተሰምቷል። በተለይም የወባ ወረርሽኙ በምስራቅ ወለጋ ዞን ሆሮ ሊሙ ወረዳ በስፋት የተከሰተ ሲሆን በበሽታው የተጠቁ ዜጎችን በመድኃኒት እጦት እየሞቱ መሆኑ ታውቋል። ታካሚዎቹ በመድኃኒት ችግር እየሞቱ መሆኑንም ኦኤምኤን የሕክምና ባለሙያዎችን ጠቅሶ ዘግቧል። የወባ ወረርሽኙ በክልሉ ካለው የጸጥታ ችግር ጋር ተዳምሮ በህዝቡ ላይ ከፍተኛ ማህበራዊ ቀውስ ማስከተሉን የማህበረሰቡ ተወላጆች ተናግረዋል። በሆሮ ሊሙ ወረዳ የተከሰተውን የወባ ወረርሽኝ ተከትሎ የወለጋ ዩኒቨርሲቲ ሆስፒታልና የምስራቅ ወለጋ ዞን ጤና ጽሕፈት ቤት ከነቀምቴ ከተማ ላብራቶሪ ጋር በመተባበር የጤና ባለሙያዎችን መላኩ የታወቀ ሲሆን ከወረርሽኙ ስፋት አንጻር የሰው ኃይሉ ተመጣጣኝ እንዳልሆነ ተመላክቷል። ወረርሽኙን ለመከላከል በመንግስት በኩል የሚደረገው ጥረት ከዚህ ግባ የሚባል አይደለም የሚሉት የአካባቢው ምንጮች በበኩላቸው በመድኃኒት እጦት ምክንያት በርካታ ሰዎች ህይወታቸው እያለፈ ነው ብለዋል። በሌላ በኩል በአማራ ክልል አዋሳኝ የሆኑ የኦሮሚያ ክልል አካባቢዎችን ጨምሮ በሌሎችም የክልሉ ቀጠናዎች ከፍተኛ የጸጥታ ችግር ያለ ሲሆን ብልጽግና ዛሬም የሸኔ ተላላኪ በሚል በርካታ ወጣቶችን የማሰርና የመግደል እርምጃውን አጠናክሮ ቀጥሏል ተብሏል። የኦሮሞ ነጻነት ሰራዊትን ለማጥፋት በሚል በኦሮሚያ ክልል የሚደረገው ዘመቻ ዛሬም ተጠናክሮ የቀጠለ ሲሆን የዩኒቨርሲቲና የኮሌጅ ተማሪዎችም ጭምር እየታሰሩ ነው ተብሏል። በኤርትራ ባሳለፍነው አንድ ዓመት 218 ክርስቲያኖች መታሰራቸው ተነገረም። ምስራቅ አፍሪካዊቱ ሀገር ኤርትራ ባለፉት 12 ወራት ህጻናትና ሴቶችን ጨምሮ 218 ክርስቲያኖችን በቁጥጥር ስር መዋሏን የሰብአዊ መብት ተቆርቋሪዎች ገልጸዋል። በሶሻሊስት ርዕዮተ ዓለም የሚመራው ሻዕቢያ መንግስት የኢምፔሪያሊዝም ሃይማኖት ነው ብሎ የፈረጀውን የፕሮቴስታንት እምነት የሚከተሉ ዜጎችን በግፍ እያሳደደ እንደሚያስር የሰብአዊ መብት ድርጅቶች ሲከሱ መቆየታቸው አይዘነጋም። በለየለት የቆራጭ ፈላጭ ርዕዮተ ዓለም ተመስርቶ ዜጎችን እንደፈለገ የሚያደርገው ፕሬዝዳንት ኢሳያስ አፈወርቂም ሀገሪቱ ራሷን ከቻለችበት 1985 ዓ.ም ጀምሮ ዜጎች የመሰላቸውንና የፈለጉትን ሃይማኖት እንዳይከተሉ አድርጓል ተብሏል። ለኤርትራ ህዝብ ባርነት ወይም ነጻነት የሚሉ ምርጫዎችን አቅርቦ ነጻነት የሚል ምርጫ ካስመረጠ በኋላም ዜጎችን ባርነት ወደ መሰለ ህይወት ከቶ ስቃያቸውን እያስቆጠረ ያለው የኢሳያስ አገዛዝ ማንኛውም ኤርትራዊ ገደብ በሌለው ወታደራዊ አገልግሎት እየተገደደ የመከራ ህይወት እንደሚገፋ በርካታ የሰብአዊ መብት ድርጅቶች አጋልጠዋል። የኢሳያስ አገዛዝ ለሱኒ እስላም፣ ለኦርቶዶክስ ተዋህዶም፣ ለካቶሊክና ለሉትራን ቸርች እውቅና ቢሰጥም እነዚህ ተቋማት የሚያደርጓትን እያንዳንዷን ተግባር የገንዘብ ፍሰትና ስብከት በከባድ ቁጥጥር ስር አድርጎታል ተብሏል። የኤርትራ መንግስት የሀገሪቱን ኦርቶዶክስ ተዋህዶ ፓትርያርክ አቡነ አንጦኒዮስን በገዛ ቤታቸው ውስጥ ለ16 ዓመታት አግቶ ሲያሰቃያቸው ከቆየ በኋላ የካቲት ወር 2014 ዓ.ም ህይወታቸው ማለፉ አይዘነጋም። አቡነ አንጦኒዮስ የመንግስትን በቤተ ክህነት አሰራር ጣልቃ መግባት አጥብቀው በመኮነናቸው ምክንያት የሻዕቢያ መንግስት የኤርትራን ኦርቶዶክስ ተዋህዶ ቤተክርስቲያን ሙሉ በሙሉ ተቆጣጥሮታል የሚሉት የሰብአዊ መብት ተቆርቋሪዎች ገንዘቧን ይቆጣጠራል፣ ያላትን ጥሪቶች ይሸጣል፣ መሪዎቿን እንደፈለገ ያደርጋል፣ እንዲሁም ካህናቶቿን ያስራል ሲሉ ገልጸዋል። በርካታ ዓለም አቀፍ ተቋማት ኤርትራ የሃይማኖት ነጻነትን በመንሳት ግንባር ቀደም ሀገር መሆኗን አስመልክተው ልዩ ልዩ ማስረጃዎችን አውጥተዋል። የእምነት ነጻነት ሲገደብ ሀሳብን በነጻነት የመግለጽ የመናገርና የመሰብሰብ መሰረታዊ ነጻነቶች አደጋ ላይ ይወድቃሉ የሚሉት የዘርፉ ባለሙያዎች ዓለም አቀፉ ማህበረሰብ በኤርትራ ላይ አስፈላጊውን ሁሉ ጫና በማድረግ የእምነት ነጻነት እንዲከበር ማድረግ አለበት ሲሉ ጥሪ አቅርበዋል። ከቅርብ ጊዜ ወዲህ በኤርትራ መንግስት ቁጥጥር ስር ከዋሉት 218 ክርስቲያኖች መካከል የ2 ዓመት ህጻናት መኖራቸውን የሚገልጹ የታሳሪ ቤተሰቦች የታሳሪዎች አካላዊና ህሊናዊ ደህንነት እንደሚያሳስባቸው ገልጸዋል። በነጻነት ስም ኤርትራን ከኢትዮጵያ ገንጥሎ የህብረተሰቡን ህይወት ከመጥበሻው ወደ ረመጡ ያወረደው የሻዕቢያ መንግስት ዓለምን በኤርትራውያን ስደተኞች ማጠለቅለቁን እንደ እድገት የቆጠረው ይመስላል ተብሏል። የኤርትራ መንግስት በሀገር ውስጥ በሚፈጽመው ግፍ ሀገራቸውን ጥለው የተሰደዱ ዜጎች በሻዕቢያ ደጋፊነትና ተቃዋሚነት ለሁለት ተከፍለው እርስ በርሳቸው ሲደባደቡ መመልከት የወቅቱ የተለመደ ዓለም አቀፍ ተግባር መሆኑ ይታወቃል። ለአድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።